በምን ተዋወቃችሁ ብሎ ሲለውም ከሱራፌል ጋር ሳይሆን ከሚስቱ ጋር በምን ተዋወክ ብለህ ከጠየከኝ እኔ ሌባ ነበርኩኝ። የሆነ ሰዓት ላይ እህቴ በጣም እጅግ ታማብኝ ስለነበረ እህቴን ለማትረፍ ስል ሌብነት ገባው። እሱም ልሰርቅ ስገባ ሱራፌል ስልክ እያወራ ሰማውኝ። ቤዚን ለንብረቷ ብሎ ሊገላት እንደሆነ ሰማው። በዛው ተዋወቅንና ቤተሰብ ሆነን ሌላ ነገር ምንም ነገር የለም። ዶክተሩ ግን ሱራፌልና ቤዚ እንዲጋቡ ያደረገው ንብረቷን ለመውረስ ነበረ። ቤተሰቦቿንም እየገደለባት እሷ ነው። ሱራፌል ቤዚን ካገባ በኋላ ንብረቷን ለመውረስ ነበር እንደዚህ እያደረገው። ስለዚህ አንተ መመርመር ያለብህ ዶክተሩን ነው፣ በደንብ አትኩረህ መመርመር ያለብህ ብሎ ይለዋል። እኔ ማንን እንደምመረምር ልትነግረኝ አይደለም የምፈልገው፣ እኔ ራሴ አውቃለሁ፣ የምጠይቅህን ብቻ መልስ ይለዋል። እኔ ምንም የማውቀው ነገር የለም፣ እንዴት ተዋወቃችሁ አልከኝ? ይሄንን ነው የማውቀው ብሎ ይለዋል። እንግዲህ ማረፊያ ቤት እንዲቆይ ይደረጋል ማለት ነው። ሳሚም እንግዲህ ሽምድድ አድርጎ ዋሽቷል። ሆኖም እንግዲህ ዛሬ ላይ ደግሞ ይመለስና ቤዚን ያስገባታል። ቤዚንም ስትገባ እንግዲህ ሁሉንም ነገር ከእንደገና ይጠይቃታል። 40 ሚሊዮኑ ብር የት ነው ያለው? ባለቤትሽ መኪና ውስጥ የገባው ሰውዬ 40 ሚሊዮን ብር ይዞ ነው የመጣው። ባልሽ በዚህ ወንጀል ነው ተጠርጥሮ የታሰረው ብሎ ሲላት የምን 40 ሚሊዮን ብር ነው? እኔ ስለምንም ብር አላቅም። የባለቤቴ መኪና ውስጥም የገባ ሰው የለም። እኔ ምንም የማውቀው ነገር የለም ብላ ስትል ምናልባት እዚች ልጅ ላይ ሊሰራ ይችላል ብሎ መኪና ውስጥ ሲገባ የመንገድ ላይ ካሜራ አለን እና ያ ካሜራ የባልሽ ውስጥ መኪና ውስጥ ሲገባ ሰውየው ወንጀለኛ ነበር እየተፈለገ ስለሆነ ምናልባትም ደግሞ በሽጉጥ ተመቶ ሌላ ሰው ገሎት ይሆናል። ባልሽ አይደለም የገደለው። ግን 40 ሚሊዮኑን አሁኑኑ ከሰጣችሁኝ ባልሽን አሁኑኑ ይዘሽ መሄድ ትችያለሽ ብሎ ይላታል። እሷም እንግዲህ ሱራፌልም ሆኑ ሳሚ ሸምድጂ ስላሏት እሷም ምንም የማውቀው ነገር የለም ስለ 40 ሚሊዮንም የባሌ መኪና ውስጥ ሲገባ ያለህን መረጃ ቪዲዮን አሳየኝ ትለዋለች። እሱም እንግዲህ ለማወጣጣት እንጂ ቪዲዮ ስለሌለው ይለቃታል ማለት ነው። እሷም እንግዲህ ሱራፌልን ትጠይቀዋለች። ሱራፌልንም ካሜራ አለኝ ብሎ የነበረ ሆኖም ግን ያው ያሳየኛል ብዬ ስለተረዳውኝ ካሜራውን አሳየኝ አልኩት፣ ሊያሳየኝ አልቻለም እና ለቆኛል ብላ ትለዋለች። እና እንደናፈቃት ብዙ ነገር ያወራሉ። በቃ መቼ ነው ካዲያ የሚለቁ? እንለቃለን አላሉም እንዴ ብላ ስትል ይሄ ወንጀሉ ትንሽ ጠንከር ያለ ስለሆነ አሁን ላይ አይለቁኝም፣ በደንብ ካጣሩ በኋላ ነው የሚለቁኝ። አንቺ ብቻ አትጨነቂ፣ አታስቢ፣ ምንም አይነት ቪዲዮ ምንም አይነት መረጃ ስለሌላቸው ሳሚ የሚልሽን ብቻ በይላታል። እንዳታስፈሉን ለጉቻም ንገሪያት፣ እናንተ ብቻ አንድ አይነት ነገር ተናገሩ ብሎ ይነግራታል። እሷም እሺ ምንም አታስብ እና ሳሚስ እንዴት ነው ብላ ስትለው መጀመሪያ እንደውም ትንሽ እያሰቃዩኝ ነበረ። ሳሚ ከመጣ በኋላ አሁን ሳሚ አለቃ ሆኗል ይላታል። ታዲያ የሰራውልህ ምግብስ እንዴት ነው ይጣፍጣል ወይ ብላ ስትጠይቀው ጣዕሙን እንኳን አላወቅኩኝም፣ አንድ ላይ ነው እየበላ ነው በማለት ሲላት፣ እንዴ አንድ ላይ ነው በሉት፣ እዚህ ፍቅር የሌለ ይመስልሻል አይደል? አንድ ላይ ነው እየበላ ነው፣ በጣም ነው የምወድሽ፣ እንገናኛለን፣ እስከ 3 ቀን ድረስ ይፈቱኛል ብሎ ይላታል። 3 ቀን ድረስ እኔ ራሱ እሞታለሁኝ እያለች ትገኛለች። እንግዲህ ጉቻ ደግሞ ልጄን ለብቻዬ ካላባት ላሳድግ ነው ወይ ምን ይሻለኛል እያለች እንግዲህ እየፈራች ትገኛለች። ሆኖ ሳሚ ጋር ሄዷ ነበረ። ሳሚንም እንግዲህ 40 ሚሊዮኑን ብር ሰተን ትወጣለህ፣ ሰርጉ ደርሷል፣
አያቴ ደውላልኝ ነበረ 80ው መቼ ነው እያለችኝ ነው። ስለዚህ አሁን ምንድን ነው የምላት ስትል እንግዲህ እንደተለመደው ቀልዱን ይነግራታል። እንዴ ካዲያ ታስሯል አትያቸውም እንዴ? እሱንም ደግሞ በሌላ መንገድ ከተረዱትስ እያለ እያሾፈባት ይገኛል። አሁን በዚህን ሰዓት ታሾፋለህ ወይ? እኔ እንዴት ነው የማደርገው? በቃ ካልሆነ ነገ የማይፈቱ ከሆነ እኔም እውነቱን ነግሬያቸው እንዲፈቱ አደርጋለሁ ብላ ትላለች። ጭራሽ ያንን ካደረግሽማ ሁሉም ነገር ነው የሚበላሸው። አንቺማ ገና ሳይነኩሽ ራሱ ቢያቀርቡሽ ትናገሪያለሽ። ምንም ነገር እንዳትናገሪ ዘርፌም የምትባል እንደማታቂ ብሎ ይላታል። እንግዲህ እሷ እጅግ በጣም ተጨንቋለች። ቤትም ተመልሳ ትመጣለች። ቤት ከመጣች በኋላ ሳሮንም ባክሽ እንደዚህ አትሁኚ፣ ምንም አይሆንም፣ ያው ሳሚም ይፈታል፣ መረጃ ስለማያገኙ አንቺ ብቻ ተረጋጊ ትላታለች። እንዴት ነው የምረጋጋው? ሰርጉ እኮ ደርሷል ብላ ትላለች። ልጄንም ደግሞ ካላባት ላሳድግ ነው ወይ አንቺ የኔ ቦታ ብትሆኚ ብላ ስትላት፣ እንግዲህ ሳሮን የኔ ባል ቢታሰር እኔ ከራሴ ጓደኛዬ ነው ማስፈልጣት እስካሁን ድረስ እሷ ለእኛ እንዴት እየሆነች እንዳለች አታስቢም እንዴ? አንቺ በሰርግሽ ላይ ባልሽን መቶ ቢወስዱ ምን ልትሆኚ ነው? እንዴት ልትሆኚ ነው ብላ ትላታለች። እኔ በሆነማ አብድ ነበረ ቤሎዬን ጥዬ። ስለዚህ እሷ ደግሞ እንደዚህ ሆና እንኳን ለእኛ እያሰበች ነው የምትገኘው። አሁን ዝም በይ አትጨነቂ፣ ይፈታል ብላ ትላታለች። ታዲያ እንዴት ቢሆን አስራለሁ እያለቻት እንግዲህ እየተሳሳቱ እየተጫወቱ እንግዲህ ሽብሩንም ውጭ ቤት እንዲሰራ አድርገዋለች። ደህና ብርም እየከፈለችው ነው። ይኸው ለእኛ ነው የምታስበው በማለት ስትላት፣ እኔ አሁን ስሜታዊ ሆኛለሁ፣ ነገ ነው እንኳን ደስ አለሽ የምልሽ ትላታለች። አላነች ሁኔታውን ነው የነገርኩሽ፣ እሷ ለእኛ ቤት እንደምታስብ እያለቻት ትላለች። እንግዲህ እርግቤም እዚህ ጋ በጣም ታማለች። አጎቷንም እጅግ እያመሰገነችው ነው። ለአንተ ቃላት የለኝም፣ በቃ እኔ የአባቴ ምስክር ብዬሃለሁ። እኔ ያን ጊዜ ብዙ ብር ስጠየቅ አባቴ እንዴት ተንበርክኮ ይቅርታ እንደጠየቀኝ ይህን ብር ከየት አግኝተን ትታከማለች በማለት ለእኔ ራሱን መስዋዕት አደረገ። አሁን ደግሞ አንተን ሰጠኝ እያለች እንግዲህ አጎቷንም እያመሰገነች ትገኛለች። አጎትየውም ምንም አታስቢ እኔ አድንሻለሁ እያለ ይገኛል። እውነት እንደዚህ አይነት አጎት አለ እንዴ? ትዳሩን ትቶ የቤቱን ንብረት ሸጦ የእህትን ልጅ የሚያሳክም አጎት አለ? ካለ እንኳን እግዚአብሔር ይመስገን። እኔ ያለ አይመስለኝም። ዋና መኖሩ ነውና እንግዲህ እንደዛ እያጽናናት ነው። እውነት እንደዚህ ልብ ያላቸው አጎቶች ይብዙልን፣ እውነተኛም እንዲኖሩ ትክክለኛ የእህታቸውን ልጅ እንደ ራሳቸው የሚያዩ ይብዙልን እያልኩኝ በዚሁ ማለት ነው። እንግዲህ እህትየውን በፍጹም ይህንን ነገር አልቀበልም። የሚስትን ንብረት ሸጠ ልጄን እንድታሳክም ሳይሆን በ40 ሚሊዮን ብር አባትየው መስዋዕት በሆነበት ነው ልጄ መታከም ያለባት። አንተ የሆነ ፍንጭማ አግኝተሃል። ስለዚህ አሁን ዶክተሩ ደውሎልኝ ነበረ ብላ ትለዋለች። ታዲያ ዶክተሩ ምን አለሽ ብሎ ሲላት፣ ዶክተሩ እንግዲህ 2 ሳምንት ብቻ ያላት ጊዜ አለበለዛ እንደምትሞት ነው የነገራት ማለት ነው። ለዛ እንግዲህ እጅግ ተጨንቄያለሁ። እኔ ካለ እርግቤ መኖር አልችልም። እርግቤ ማለት የአይኔ ብሌን ናት። ስለዚህ ካለሷ መኖር ስለማልችል እንዴት አድርጌ ነው የምኖረው? መታከም አለባት ብላ ትለዋለች። እሱም እኔ ያለኝን ነገር ሁሉ ሸጬ አሳክማታለሁ፣ በሰጠውሽ አማራጭ ትታከማለች። እኔ የህዝብ ሰው ነኝ፣ እንዴት ነው ቃሌን የማጥፈው? ስለዚህ ይሄ ብር እኮ ያንቺ አይደለም። አንቺ እንደዚህ በሙሉ ኮፒነስ ስታወሪ አትፈሪም ወይ? ስለዚህ ያንቺ ያልሆነውን ነገር ብሎ ይላታል። እሷም እንግዲህ ባሌ መስዋዕትን እስከከፈለ ድረስ የብር ልጄን ማዳን አለበት እያለች ነው። ሆኖም እንግዲህ ዘገየ ደግሞ እሺ ያላላትም። አሁን ላይ ግን መጠጥ እየጠጣ ነው፣ እየተበሳጨ ነው። ምንም ነገር እንትን ያለው ነገር የለም። ያው ፍንጩን
ሰምቷል። ሆኖም እዚህ ጋር ተስፋ እየቆረጠ ይገኛል ማለት ነው። ሆኖም እንግዲህ እርግቤ 2 ሳምንታት ብቻ ነው ያላት። እንግዲህ ይሄንን እያወሩም እያለ እርግቤ ትሰማለች። እርግቤም ስትሰማ እጅግ ይደነግጣሉ። ይህንን ደንግጠው ነው ማለት ነው ክፍሉ የተጠናቀቀው። እርግቤ እንግዲህ ይህንን ነገር ከሰማች በኋላ ምን ይከሰታል እንግዲህ ምንስ ብለው ያሳምኗታል? እሷ ያው ሞትን ነው የምትፈልገው፣ እረፍት ነው ፈልገው እያለች እየደጋገመቻቸው ነው። ሆኖም አሁን ላይ 2 ሳምንት ብቻ እንዳላት ነው እየተነገራት ያለው። በዛ ያንን ነገር ማሳከም የማይችሉ ከሆነ እሷ እንደምትሞት ነው ዶክተሩ ደውሎ የተናገረው ማለት ነው። ያንን እንግዲህ ከዘገየ ጋራ እያወራች እያለ ሰምታችኋለች ማለት ነው። እጅግም ደንግጣለች። እንግዲህ ይሄንን ይመስላል ማለት ነው። በዚህ ነው የተጠናቀቀው። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃ ይብዛልን እያልኩኝ ለዛሬ ያዘጋጀውላችሁ ይሄንን ይመስላል። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ እንግዲህ ሁልጊዜም እያበረታታችሁኝ ነው። እኔም ከልብ አመሰግናለሁ።